ኢየሱስ ይሁን። ጳውሎስ ለሮሜ ሰዎች ይህንን መልእክት እየተናገረ እዚህ ቁጥር 11ኛው ላይ ከመድረሱ በፊት ከላይ እንዲህ ብሎ ይናገራል። እንግዲህ በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። ወይ እንግዲህ በክርስቶስ ኢየሱስ ላሉት ነገ አይደለም፣ የሚመጣው ዓመት አይደለም፣ ለሚቀጥለው ዘመን አይደለም፣ አሁን ነው የሚለው። ክብር ለኢየሱስ ይሁን። እስቲ አሁን ማለት እስቲ ይሄ ምን ማለት ነው? አሁን ማለት ምን ማለት ነው? ቅጽበታዊ ነው። አንድ ሰው በክርስቶስ የሆነ ለታ ጌታ ስሩ ፕሮሰስ አይደለም። ከተቀበለ በኋላ ቀስ እያለ የሚመጣ ነገር አይደለም። አየህ፣ ኩነኔ የሌለው መቼ ነው? የተቀበለ ለታ ነው። አሜን ነው ወይ? እናንተማ ከተቀበላችሁ ቆይታችኋል፣ ሰንበት ብላችኋል። ስለዚህ አንተ ላይ ኩነኔ የለም። አሜን ወይ? እኔ ኩነኔ የሚለውን ቃል ዝም ብዬ ሳስብ ኩነኔ ምን ማለት ነው? ወቀሳ ወቀሳ፣ እንደገና ፍርድ ማለት ነው። ኩነኔ ፍርድ በጌታ ኢየሱስ ክርስቶስ ክብር ለኢየሱስ ይሁን። ሰው በክርስቶስ ሲሆን የመጀመሪያ ነገር የሚሆነው አለ ጳውሎስ፣ ያ ሰው በፍርድ መኖር አይችልም። አሜን አላቦና አሜን ነው። በፍርድ መኖር እሱ ብቻ አይደለም፣ በወቀሳ መኖር አይችልም ማለት መጽሐፍ። እንደውም አንድ ቦታ እንደዚህ ያላለ የወንድሞች ከሳሽ ምን ብሏል? ተጥሏል። ፕሮቲና ሶትሬቬኒ ካማስ እጅግ ከፍ አድርግና እስቲ በእኔ ኩነኔ የለም በል እስቲ ተናገር እስቲ በእኔ በል እስቲ ኩነኔ የለም በላ። ምክንያቱም በላ በኢየሱስ ስለሆንኩኝ በላ። በክርስቶስ ላሉት ካለ በክርስቶስ የሌሉ ይሄ ባይዘ አዲስ ኪዳን ለተቀበሉ ሰዎች የሚሰበክ የሚነገር ካለ በቤተ ክርስቲያን ሁሌ መናገር ያለበት ቃል ሁሌ እንዲህ አለ። አሁን በክርስቶስ የሌሉ ሰዎች በፍርድ ውስጥ ሊሆኑ ይችላሉ አለ። በክርስቶስ የሌሉ ሰዎች በወቀሳ ውስጥ ሊሆኑ ይችላሉ አለ። በክርስቶስ የሌሉ ሰዎች ከፍርድ በታች ከወቀሳ በታች ሊንቀሳቀሱ ይችላሉ አለ። እኛ መጀመሪያ እንደዛ ነበር። እኛ ያኔ ድሮ እንደዛ ነበር። ከፍርድ በታች ከወቀሳ በታች። ወዳጆች ወቀሳ ፍርድ ምናምን ቀላል እንዳይመስላችሁ። ሰው እንኳን ባይዘ ሰው በጌታ ንገራችሁ አንድ ጥፋት አጥፍተህ ደጋግሞ ያንን ሲያነሳብህ ምን ያህል ስሜት ይሰማሃል? አንዴ አጥፍተህ በቃ ሶሪ ብለህ በሌላኛው ቀን ደግሞ የዛኛው ያጠፋው ጥፋት ደግሞ ሲያነሳብህ ምን ያህል አብሮቶች ይደረጋል? ይኸው ያንን እኮ ነው ብለህ የኃጢአት ወቀሳ በኢየሱስ ክርስቶስ የሞት ወቀሳ በክርስቶስ ኢየሱስ ተወገደ። እስቲ ይከፋርክና የለብኝም በል እስቲ በለው እስቲ ኩነኔ የለብኝም በል ጄባስ በኢየሱስ ክርስቶስ የለብኝም። አየህ ሰይጣን ሁሉ ጊዜ አማኞችን የሚከስበት መንገዱ ይሄ ነው። ምን ያመጣል? የትናንትናው በደልህ ይቅር እንዳልተባለ እግዚአብሔር ይቅር እንዳላለ ምሕረት እንዳላደረገልህ እንደማይወድህ ኮት እያደረገ እየጠቀሰ ሁኔታ እያሳይ ቢወድህማ እንዲህ ቢያደርግልህ እንዲህ ቢሆንማ እንዲህ ቢሆን ነበረ ይላል፣ ይከሳል። ጳውሎስ አረጋግጦ ለሮሜ ሰዎች ነገረ። እናንተ በክርስቶስ ስላላችሁ እናንተ ላይ ኩነኔ የለም የለም። ይኸውላችሁ ለምንድን ነው እዚህ ጋር በጣም ቢጣፍጥ ቃል አለ። በኢየሱስም ስሙ ይኸውላችሁ ለምንድን ነው በኢየሱስ ላሉት ኩነኔ የሌለው? ጳውሎስ እንደዚህ ብሎ ይናገራል። በኢየሱስ ክርስቶስ በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ በክርስቶስ ኢየሱስ ውስጥ ያለ የሕይወት መንፈስ ሕግ አለ። በኢየሱስ ውስጥ
እና እሱ በኢየሱስ ውስጥ ያለው የሕይወት መንፈስ ሕግ አለ ከሞት ሕግና ከኃጢአት ሕግ አርነት አውጦኛልና በጌታ ኢየሱስ ለዘላለም ያድናል።